አብደላ ሰላም ላንተ ይሁን። ሰላም ብያለሁ። አቢሲኒያ እንዴት ነህ? ከመጀመሪያም አብደላ ነበርክ እኮ አንተ ነግረን ነበርኩ። እኔም መጀመሪያ አብደላህ ነበርኩ። ለስላሴ ሳይሆን የአምላክ የአላህ ባሪያ ነኝ። አላህ ይመስገን። እሺ አሁን ከመጀመሪያው ነው ከድሮ ሙስሊም መሆንን። እሺ ጓደኞች አሉ፣ አብረው ያደጉ ጓደኞች አሉ። እስቲ ያንተ አብረው ያደጉ ጓደኞችን ይዘናና እነሱ ይመስክሩ። ከድሮ ሙስሊም ነው ለምን ተዋሻለህ? ኧረ ሙስሊም አይደለም ሰውዬ፣ ኧረ ሙስሊም አይደለም። ምን ያውቃሉ? ቤሪያል ተው፣ ቤሪያል ለኔ ተይልኝ፣ ለኔ ተይ። ክርስቲያኖች እኮ ትገርሙኛላችሁ፣ ወላሂ ነው የምላችሁ ትገርሙኛል። ሲሰልም ሙስሊም ነበራችሁ። አዎ ስንወለድ መጀመሪያ ሙስሊም ነበርን። ከዛም እናንተ አስጠምቃችሁ በራቀ በሰማንያ ቀን ታስጠምቃላችሁ፣ ክርስቲያን ተደርጋላችሁ። ከዛ ደግሞ ሙስሊም ነበረ ትላላችሁ። አዎ መጀመሪያ ሙስሊም ነበረ፣ ከዛ ክርስቲያን ታደርጋላችሁ ማለት ነው። ፖለቲካ ልስራ እኮ ነው ፖለቲካ ነው። ቆይ ሮኪ አንድ ነገር ላሳየው። ሙስሊም የዚህ ሰውዬ ፎቶ ይገኛል። አትጩሁ አንዴ ቆይ። አብዱል መሲህ ተረጋጋ፣ አብዱል መሲህ ተረጋጋ። ክርስቲያኖች በመጀመሪያ ደረጃ አብደላ እያላችሁ ሰውን ለማሸማቀቅ ትሞክራላችሁ ብዙ ጊዜ ማለት ነው። እና አብዱል መሲህ ነው ከዚህ በኋላ የምትባሉት እናንተ ማለት ነው። አብደላ ስትሉ ልክልካችሁ ያውቃል። ስለዚህ ቆይ ተረጋጋ። አብደላ ስትሉ አብደላ ማለት የአላህ ባሪያ ነው። እኛ ሙስሊሞች የአላህ ባሪያ ነን። አዎ የአላህ የፈጣሪ ባሪያ ከመሆን አንጸየፍም። ግን እናንተ ሆነ እንደ ነውር አድርጋችሁ አብደላ የምትሉት ነገር ስሙ እኮ አብደላ ባይሆንም አብደላ ነው የምትሉት። አብዱል መሲህ ትባላላችሁ። ወንዶቹን አብዱል መሲህ ያላችሁ እሱ ነው እሱ። ቆይ ሀሊማ ቆይ አብሲኒያ ታድርጉና ማለት ነው ጀማ አንድ ታድርጉና በርግቹ ያውራው። እሺ በርግቹ አብሲኒያ አንተ አሁን እንደው ቤሪያን ቀድሞ ሙስሊም ነበር ካልከው ዴቭ ቤት ያ ሁሉ ፍጭት ያ ሁሉ ስንት ዓመት ወስደህ ሙስሊም ነህ ድሮ ሙስሊም ነህ ትለዋለህ። የሰፈር ልጆቹን ይዞ ይምጣና አብረው ያደጉትን ጓደኞቹ ይመስክሩ። አብረው የተማሩ ኖ አንተ እሱ ክርስቲያን አንተም ክርስቲያን ሆናችሁ ስትፋጩ አልነበረም? ዴቭ ቤት ስንት ጊዜ አልኖርንም አብረን። ያኔም ሙስሊም ነህ አውቀህ ሰው ለማታለል ነው እያልን እነግረው ነበር። ያኔም ጠይቀው። የእናንተ ድክመት ግን ወላሂ እንደው የታደለ ሰው ነው ሙስሊም ነው። በነገራችን ላይ ለሱ አንድ ነገር ላስቀምጥና ለሱ ማረጋገጥ አያስፈልገኝም። እኔ ከገጠር እስከ ከተማ ኦርቶዶክስ በነበርን ሰዓት ቤተሰቦቻችን እንኳን ስንት ቤተክርስቲያን የገነቡ ናቸው፣ ከገጠር እስከ ከተማ ማለት ነው። እና ለሱ እኔ ማረጋገጥ አያስፈልገኝም። አሁንም ስቲል ነው እንደዛው ነው። ስለዚህ እኔ ግን የተውሂድ ባሪያ ነኝ፣ የአላህ ባሪያ ነኝ ስልህ ቀድሞ በነበርኩበት የስላሴ አማኝ አልነበርኩም ማለት አይደለም። የስላሴ አማኝ አልነበርክም ካልክ የስላሴ አማኝ በነበርኩበት በ40 ቀን በተጠመጥኩ ጊዜ ስሜ ተወልደ መድህን ነው፣ የክርስትና ስሜ ማለት ነው። ያደኩበት ደብር ደግሞ መድኃኔዓለም ይባላል። ያስተማሩኝ መምህር የቆሎ ትምህርት ያስተማሩኝ መምህር ደግሞ የኔታ እውነቱ ይባላሉ። ስለዚህ ከኔ ጋር ልትመጣጠን አትችልም። አሁን ቤሪያ ሙስሊም ስለሆነ ቀድሞም ሙስሊም ነው፣ ችግር የለውም። እንደዛ አይነት ውሸት በነገራችን ላይ የሚያረከው ራያን እንዲሰልም ብለህ ሳላ አውቆ እንዲጠይቅ አረክና ሳላ እንትን መጽሐፍ ማን የጻፈው አላውቅም፣ አይታወቅም። ትንቢተ እንትንን ማን የጻፈው አይታወቅም። ወደ 9 መጽሐፍ አይታወቅም ማልክ ራያን በርግጎ የዛኑ ቀን ሙስሊም ሆነ። እሱን አስመለጥከው ማለት ነው። እሺ ከዛ ምን ተፈጠረ? አንድ ሰው ነው ቤሪያና ራያን ለስንት ጊዜ ተጣሉ? ይሄን ንገረኝ። ይነጋገሩ ነበር? ብሎክ ተደራርጓል ነበር? ወደ ሲኦል እንዲገባ በማድረግ በፈጣሪ ዘንድ ትጠየቃለህ። አንድ እሱ እየሰማኸኝ ነው አይደል? በል አሁን ቆይ አቢሲኒያ የገባኸው የመልከጼዴቅ ሀገርና ቤተ መቅደሱ የት ነበር የሚያገለግለው? እሱን ምን ንገረን። ባይሆን ስለ ቁርአን ማንስክሪፕቶች የምታውቀው በዛ ልጭመቅ ታውቃለህ። የምታውቀው ነገር አለ ወንድሜ? አሁን የገባኸው የስላሴ ትምህርትንና አስተምሮህን እንድትጠየቅና እንድትመልስ እንድታበራራለን ነው። የመልከጼዴቅ ቤተ መቅደስ የት ነው የነበረው? እኔ የገባሁት የእናንተ ማንስክሪፕቶቻችሁ ላይ እውቀት ካለ በሱ ዙሪያ ልጨምቅ ነው የገባሁት።
እኔ ገና እስልምና ላይ ገና ነኝ፣ ግን ክርስትናን የማፍረስ አቅም አለ። ያኔ እሺ መጣ ተዘጋጅና 1-2 ዓመት በደንብ አንብብና ያኔ መጥቼ ጨምቃለሁ። ኖ አብሲኒያ እሱን መጠየቅ ያለብህ ምንድን ታውቃለህ? ስለ እስልምና አይደለም መጠየቅ ያለብህ ቤሪያን። እሺ ክርስትና ላይ ምን አተህ ወጣ፣ ባይብል ላይ ምን ችግር አይተህ ወጣ የሚል ጥያቄ እንጂ መጠየቅ ያለብህ ስለ እስልምናማ ገና የገባበት እየተማረ ያለው ነገር ነው። ምን ጠይቀዋለህ ስለ እስልምና? እሺ የሚጨመቅ ሰው ላኩልኝ ወይ አስገቡልኝና ልጭመቅ። አቢሲኒያ በመሰረታዊነት ክርስትና ወይንም ስላሴ ላይ ያለውን ትምህርት ማስተማርና መናገር ትችላለህ ወይንስ አትችልም? እኔ በእናንተ በማኑስክሪፕት ዙሪያ ነው እንትን የምለው። ተዘጋጅ፣ አንብብ፣ እመጣለሁ፣ እመለሳለሁ። እሱንማ ወንድሜ እስልምና እኮ ልጆቹ ብዙ ናቸው። ኢስላም እኮ ስር የሰደዱ መዶሻ የሆኑ ሲመጡ የሚያንቀጠቅጡ ሞገሳቸው ራሱ ማለት ነው የሰፋ የደረጀ ስንት መምህራን አሉት እስልምና። ነብዩ መሐመድ እኮ ቢሊየን ተከታይ ነው ያለው። እኔ አንድ ደቃቅ የሆንኩ ቤሪያ ብቻ መሰልኩ እንዴ? ስንት ተከታይ አለው? አንድ ጠቁመኝ፣ ማጋሊድሽ አንድ ሰው ጠቁመኝ። ጎበዝ ሚዋይ ሰው ጠቁመኝ። ለአንተ አልጠቁምህም። ሚዲያው ሁሉ ያውቃል ሞገሳቸው። በቃ በደምብ ተዘጋጅና ሬዲስቶን አቢሲኒያ አንዴ ምንድነው እንትን በረዶ በመጥበሻ ላይ ይቆላልኝ አልክ። እውቀትህን ምን ነው? እውቀት እኮ የለህም። ምንድነው ዝም ብለህ እንትን የምታቀርባ? አሁን አንድ ሰው ይመጣ ትወጣለህ ሮጠክ። መጀመሪያ እኔ አንድ ጥያቄ ልጠይቀው። በቃ ጎበዝ ከሆነ ይመልስልኝ። በቃ እሺ። እውቀት እንዳለው ሰው መንጠራራት ፌር አይደለም። መጀመሪያ መማር አለበት ለራሱ። ይሄ ጉራ ምንድነው? ትካሻ መለካከት፣ ጃኬቴን አቀብሎኝ ምናምን። መጀመሪያ ተማር። ማይነን ነው ባላ እሱን አክት ለማድረግ አቢሲኒያ አሁን መዲ ቆይ አቢሲኒያ አሁን አንድ ነገር እናደርግ። ክርስቲያኒቲ ላይ ስላሴ ላይ መጽሐፍ ቅዱስ ላይ ቤት አድርገህ መሰረት አድርገህ እኛ የምንጠይቅህን ጥያቄ ማስተማር ትችላለህ፣ መመለስ ትችላለህ አቢሲኒያ፣ ወይስ አትችልም? እንደዛ አይደለም። እኔ ሁሌም እንደማደርገው ሁሌ በደቂቃ ነው ከሰዎች ጋር ዲቤት ማድረግ። አንተም ከአንተ ጋርም እንደዛ ነበር የምናደርገው ታውቃለህ አይደል? ማስተማር ትችላለህ ወይስ አትችልም? ከአንተ ጋር የምናደርገው በደቂቃ ይሰጠናል። ጥያቄና መልስ ነው የምናደርገው ሁሌ። እኔ በደቂቃ ጥያቄና መልስ ነው። መጨማመቅ ነው መጭበቅ ነው ስራዬ። እጨምቃለሁ በአንኛውን ኡስታዝ በለው በቃ ማለት ሃይማኖት ላይ ቀልድ ነው። አቢሲኒያ ሃይማኖት ላይ ቀልድ ነው። አንዴ ቤሪያ ልብስ ነው የምጨምቀው። ስለ ስላሴ እንጠይቅህ ታስረዳናለህ ወይም ስለ ኢየሱስ እኔ ገባሁት። አሁን ለዛ አይደለም እኮ እንጠይቅህና ከዛ ደግሞ ትጠይቀናለህ። ምን ይመስላል? ወገናችን አሁን ይኸውልሽ፣ አንቺ መወያየት ትችያለሽ ከኔ ጋር እንጠይቅህ ወይ መወያየት ትችያለሽ? ስለ ስላሴን ጠይቀህ ነው 10 ደቂቃ አንቺ ከመጽሐፍ ደስ ያለሽ ትችያለሽ አትበል። እውቀት አለኝ እያልክ ነው አይደል? ስለ ስላሴ ልጠይቅህ ወይ? አንዴ ስሚ። ከዘፍጥረት እስከ ራእይ ደስ ስለ ስላሴ ልጠይቅህ ወይ? አንዴ ቆይ ስላሴን ተው። ስለ ኢየሱስ አንዴ ተረጋጊያ። ከዘፍጥረት እስከ ራእይ የምትለገብተዋል ግን አንተ ሰው አንዴ ተረጋጊና አንዴ ስሙ። ምን እንደዚህ ጆሮአችሁ ምን ትጠይቃለህ ያለች ትጠይቃለህ። መጀመሪያ ስሙ። ስለዚህ አሁን ልጠይቅህ እኔ መጀመሪያ ስሚ። ይኸውልሽ 10 ደቂቃ ወስደሽ ከዘፍጥረት እስከ ራእይ የፈለሽውን ጥያቄ ጠይቀኝ። እኔም 10 ደቂቃ ወስጄ ከቁርአንሽ ላይ እጠይቅሻለሁ። ይሄን ትስማሚያለሽ? አሁን ልጠይቅህ ስለ ኢየሱስ ትስማሚያለሽ ወይ? ከቁርአንሽ 10 ደቂቃ ወስጄ እጠይቅሻለሁ። አይ ጉድ! ይሄ ልጅ በቃ ቤሪያ እውቀት የለውም ገና ነውና በቃ እኔ እስማማለሁ። እኛ 10 ደቂቃ ወስደን መጀመሪያ ስለ ስላሴና ስለ አስተምሮን ጠይቀ፣ ቀጥሎ አንተ 10 ደቂቃ ከቁርአኑ አንተ ትመልስልኛለህ። ቀጥሎ እስልምና በራሱ በመልስና በትምህርት ሙሉ ነው ይመልሳል፣ ችግር የለውም። አሁን 10 ደቂቃ አንተን ነው የምጠይቀው። 10 ደቂቃ መመለስ ይችላል ከቁርአን? አሁን እመልስልሃለሁ። አሁን 10 ደቂቃ ልስጥህ፣ ተጠያቂው አቢሲኒያ መልከጼዴቅ ያስተማረበት ከተማና ቤተ መቅደስ የት ነው ያለው? በክርስቲያኒቲ ያሳየን እስቲ። ስለ መልከጼዴቅ መጀመሪያ ደቂቃውን አብራ፣ ከዛ እንቀጥላለን። ይሄው አብርቼልሃለሁ 10 ደቂቃ። እሺ
10 ደቂቃውን ከቁርአን ነው የምትጠይቀው፣ አንተ ነው የምትመልሰው አይደል? በኋላ እንዳታፍር እፍረት እኔ አሁን ለምን የኔን ደቂቃ አታቋርጥብኝ? አዎ አልኩህ እኮ። አሁን ቆይ እንትኑን እንደገና ላስጀምረው ደቂቃውን። አንድ ጊዜ ቆይ አንድ ደቂቃ ብቻ ታገሰኝ። እኔም ጥያቄዎቹን ሜሹር 10 ደቂቃ የምጠይቅን ጥያቄዎች ላዘጋጅ። አንድ ደቂቃ ብቻ ስጠኝ። ቆይ ወንድሜ እኔ ልጠይቅህ እንጂ እኔ ከጠየቅኩ በኋላ ታዘጋጀልና ና ተመለስ። ወጣ በተውሂድ ፊት እኮ ስላሴ አይቆምም እኮ ይርበደበዳልና ማስተማር እንኳን እንደማይችሉ ታውቃላችሁ። ማስተማር እንደማይችሉ ታውቃላችሁ። ያሉበትን አስተምህሮ ስላሴን ማስተማር አይችሉም። ተውሂድን መቃወም የአምላክን ብቸኝነት መቃወም ብቻ ነው ስራቸው እንጂ ስላሴን ለመመስከርና ለማስተማር ራሱ መጽሐፋቸው ምቹ ስላልሆነ አይመጡ። ለምሳሌ አሁን የጠየቅኩትን ጥያቄ በነገራችን ላይ 1000 ዓመት ብንሰጠው መልስ አያመጣም። 1000 ዓመት መልከጼዴቅ ያገለገለበት መልከጼዴቅ እንግዲህ የፈጣሪ ካህን የፈጣሪ አገልጋይ ነው። መልከጼዴቅ ያገለገለበት የአላህ የፈጣሪ ቤት የት ነው? 1000 ዓመት ብንሰጠው አይመልስም። ወደፊት 1000 ዓመት ማለት ይሄንን የሚመልሰው ሙስሊም ብቻ ነው። ምክንያቱም ይህ ቤት ያለው መካ ላይ ነው፣ ታላቁ የፈጣሪ ቤት ማለት ነው። 1000 ዓመት ብንሰጠው ህዝቦቹ እነማን ናቸው አያውቅም፣ እነማን እንደሆኑ ህዝቦቹ 1000 ዓመት ብንሰጠው ማለት ነው። ስለዚህ ትሪኒቲ ስላሴ ወድቋል፣ ሰዎች ፈርሷል። አሁን ቀብር ነው፣ ሞቷል። ቀብር አስፈጻሚ፣ እኛ ደግሞ ቀብሩን እናስፈጽምለታለን። ቀብር አስፈጻሚ ነው እየጠበቀ ያለ፣ በሰዎች ልብ ውስጥ እንዲቀበር ነው የምናደርገው። አሁን ሞቷል፣ እንዲቀበር። ምክንያቱም አንድም የስላሴ አማኝ ላይ በልቡ የስላሴ ዕውቀት የለውም። አንድም የስላሴ አማኝ የምሬን ነው የምላችሁ፣ አንድም የስላሴ አማኝ አሁን ለምሳሌ አንድ ነገር ልንገራችሁና ሙስሊም ሙሉ በመንፈሱ አንድ ነው፣ በእውቀቱ አንድ ነው፣ በእምነቱ አንድ ነው፣ በመረዳቱ አንድ ነው። ይህንን ነገር ትሪኒቲ ጋር እንደማታገኙት ታውቃላችሁ። ይህንን ነገር ትሪኒቲ ጋር እንደማታገኙት ታውቃላችሁ። ሁለት መሰረታዊ ነገር ላስቀምጥላችሁ። የስላሴ አማኞች በራሳቸው ሪፖርት ላይ አድርግ ነው አቢሲ መሰለኝ አቢሲኒያ ገዝት ላይ ቆሙ። አቢሲኒያ ትጠየቃለህ አትጠየቅም? 10 ደቂቃ። የስላሴ አማኞች ጋር ግን የመንፈስ አንድነት የለም፣ የእውቀት አንድነት የለም፣ የመረዳት አንድነት የለም። የስላሴ አማኞች እሺ፣ አንተ ተከፍሎ ነው። ቆይ መጀመሪያውንም ሙስሊም ነበር። ያው ከሰዎችን አጭበርብረ ተመልሰ አሁን ወደ ጥያቄው 10 ደቂቃውን ሰጠዋለሁ። 10 ደቂቃ አስቀምጬልሃለሁ። በል ተጠየቅ። ከታች ያላችሁ ልጆች ሪከርድ አድርጉ ይሄንን 10 ደቂቃ። አብደላ ለምንድነው ፖለቲካ የሚሰራው? መወያየት ከፈለገ ወደ ርዕሱ ይግባ። ለምንድነው ፖለቲካ የሚሰራው? ሙስሊም ነበር እያልክ ምንድነው ፖለቲካ የሚሰራው? ወገናችን የውይይት አቅሙ የለህም? ያዙኝ ልቀቁኝ ስትል አልነበረ? እወያያለሁ እውቀት አለኝ እያልክ ካላስቀጥል ደቂቃ ተሰጥቷል። ምንድነው 10 የተመለሰክ እውቀት አንቺማ ፈራሽ እኮ አንቺማ እኮ መጀመሪያ እሺ፣ ቀጥል ብሄር ያቀጥል። እንደዚህ አትበላ። መዲኮ አንዴ ልጠይቀው አንዴ በል አቢሲኒያ መልከጼዴቅ ያገለገለበት ቤትና ህዝቦቹ የት ናቸው? እነማን ናቸው? መልስ። መልከጼዴቅ ያገለገለበት የአምላክ ቤት የት ነው? እሺ፣ ስለ መልከጼዴቅ ዕብራውያን ምዕራፍ 7 ላይ ነው መጀመሪያ ያለው። እሱ የዕብራውያን 7ቱ ኮት ያደረገው እንግዲህ ከዘፍጥረት ላይ ነው። መጽሐፍ ስለ መልከጼዴቅ አብራራ አላልኩህም? ቤቱ የት ነው? እየነገርኩህ ነው። ስማ፣ ዝም ብለህ ስማ። የተጻፈውን ነው የምነግርህ። መጽሐፍ ቅዱስን ነው የምነግርህ።
አንተ ከኛ ኮፒ ያረከውን ሳይሆን የምነግርህ የኛን ዋናውን ኦሪጂናሉን አንተ ኮፒ ያረክበት መልከጼዴቅ አሁን አቢሲኒያ ጊዜን አትግደላ። እንደዚህ አይነት ሙድ እኔ ብዙ አይመቸኝም። መልከጼዴቅ ያገለገለው ቤት ጂኦግራፊካሊ የት ነው ቦታውስ ማለት ነው? እሺ ስለ መልከጼዴቅ መጽሐፍ ቅዱስ ላይ ዘፍጥረትና ዕብራውያን ላይ ነው ያለው። ዕብራውያን ምዕራፍ 7:1 ላይ እንደዚህ ተብሎ ተጽፏል። ቦታውን እንደዚህ ነው የሚለው፣ የሳሌም ንጉስና የልዑል እግዚአብሔር ካህን የሆነ ይህ መልከጼዴቅ አብርሃም ነገስታትን ገድሎ ሲመለስ ከእርሱ ጋር ተገናኝቶ ባረከው ይላል። የሳሌም ንጉስ እንደነበረ በቃ መጽሐፍ ቅዱስ ቦታውንና የሳሌም ንጉስ እንደሆነና ያን እንጂ አንተ እንዳልከው ዲቴል እዚህ መካ መጽሐፍ ቅዱስ የፈጣሪ ቤትና መልከጼዴቅ ያገለገለበትን ቦታ አያውቀውም። በቃ ዘግቷል፣ አያውቀውም። ሁለተኛ ጥያቄ የዘዳግም 18:18 ላይ ሙሴ እንደኔ ያለ ነብይ ያለው ማንን ነው? ኢየሱስ ክርስቶስን። ኢየሱስ እንደ ሙሴ ያለ ነብይ ነው? ሰው ሆኖ ስለመጣው ነብይ ምን ነው? ኢየሱስ ነብይም ተብሎ ኢየሱስ የማን ነብይ ነው? እንደ ሙሴ ያለ ነብይ ከሆነ አባቱ የላከው የእግዚአብሔር። የማን? የእግዚአብሔር። ኢየሱስ የማን ነብይ ነው? የእግዚአብሔር ነብይ ነው። እግዚአብሔር አባቱ። በቃ ጨረስ። ሁለት ኢየሱስ የእግዚአብሔር ነብይ ነው። ያዙልኝ። የእግዚአብሔር ነብይ ተመልሶ እግዚአብሔር ሊሆን አይችልም። ተረጋገጠ። ኢየሱስ ክርስቶስ እግዚአብሔር አብ አይደለም። ኢየሱስ እግዚአብሔር አብ አይደለም። አትቀባጥ። ኢየሱስ ቆይ ኢየሱስ የዮሐንስ ወንጌል ምዕራፍ 14 ቁጥር 28 ላይ ከእኔ አብ ይበልጣል አለ። ማን ከማን ነው የሚበልጠው? ስፍራ ፖዚሽን። ኢየሱስ ምድር ላይ ከነበረበት ቦታ ፖዚሽን ነው የሚያወዳድረው። አካል ጋር ሰው የሚወዳድረው ስለ ስፍራ ነው። ስለ ስፍራ ማን ከማን ነው የሚበልጠው? ኢየሱስ ምድር ላይ ከነበረበት ስፍራ አባቱ አብ በዙፋኑ ያለበትን ስፍራ ያወጣ። ማን ከማን ነው የሚበልጠው? ኢየሱስ ሲናገር ከእኔ አብ ይበልጣል። ማንም ከማንም አይበላለጥም። ስፍራ ነው። ስፍራ ከእኔ አብ ይበልጣል ያለ የኢየሱስ ንግግር ስህተት ነው ማለት ነው? አይደለም። ዮሐንስ 14:28 ላይ ስፍራ ነው። ፖዚሽን ከእኔ አብ ይበልጣል ብሏል። ከእኔ አብ ይበልጣል እንጂ ስለ ፖዚሽን አላወራም። ክፍሉ ስለ ፖዚሽን ነው የሚያወራው። ኦኬ ሰዎች ያዙልኝ። ከእኔ አብ ይበልጣል ነው ያለው። ንጽጽሩ የማንነት እንጂ የቦታ አይደለም። ያዙ እንግዲህ እንደዚህ ነው። ኦኬ ፖዚሽን። ኦኬ ሶስተኛ ጥያቄ የማቴዎስ ወንጌል ምዕራፍ 4 ላይ ኢየሱስ እንደዚህ አለ፣ ለጌታ ለአምላክ ስገድ እርሱን ብቻ አምልክ አለ። ኢየሱስ ጌታ ብሎ ሲናገር ማንን ነው ጌታ የሚለው? ራሱንም ጨምሮ ነው። ኢየሱስ ጌታ ብሎ ጌታዬ ወይንም ጌታ ብሎ ሲናገር ማንን ነው? ለምሳሌ ሉቃስ ወንጌል ምዕራፍ 4 ቁጥር 16 ላይ የጌታ መንፈስ በእኔ ላይ ነው አለ። ጌታ ሲል ማንን ነው? ኦኬ የጌታ መንፈስ በእኔ ላይ ሲል ስለ አባቱ አብ እየነገረን ነው። ኦኬ ለጌታ ለአምላክ ስገድ እርሱን ብቻ አምልክ ሲል ኢየሱስ ጌታ የሚለው ማንን ነው? ለጌታ አምላክ ስገድ ብሎ ለሰይጣን ሲነግረው ግን ዮሐንስ ወንጌል ላይ ኢየሱስ ክርስቶስ ከዛ ከእግዚአብሔር አብ ወጥቶ ስለመጣ ያ ጥቅስ በብሉይ ኪዳን ኢየሱስ ክርስቶስ ለጌታ ሲል ማንን ነው? እዛ ክፍል ላይ ኦኬ የጌታ መንፈስ ሲል ስለ አብ እየነገረን ነው። ለጌታ አምላክ ስገድ ሲል ግን ራሱን ጨምሮ ሰይጣን መስገድ ያለበት ለአምላክ መሆኑን እየነገረ ነው። ሰይጣን ስላሴን ያውቃል እንዴ? ሰይጣን ስላሴን ያውቃል? አልተጻፈም። ያውቃል አያውቅም አልተጻፈም መጽሐፍ ቅዱስ ላይ። እንደማያውቅና እንደማያምን ግን መጽሐፍ ቅዱስ ይናገራል በግልጽ ቃል። ያዕቆብ መልእክት ምዕራፍ 2 ቁጥር 18 ላይ አምላክ አንድ እንደሆነ አጋንንት ያምናሉ ይንቀጠቀጣሉ ይላል። አምላክ አንድ እንደሆነ ያምናሉ ሲል ስለምንድን ነው? በምንነት አንድ እንደሆነ ያምናሉ ነው? እግዚአብሔር አንድ መሆን እግዚአብሔር እንዳለ ያውቃል ማለት ነው። አምላክ አንድ እንደሆነ ያውቃል ይንቀጠቀጥማል። እግዚአብሔር በባህሪ አንድ እንደሆነ ያውቃሉ ነው ወይንስ በማንነት? ክፍሉ ግልጽ አደረግም። በቃ እግዚአብሔር አንድ መሆኑን ሰይጣን ያውቃል ይላል፣ ይንቀጠቀጥማል። አለቀ። ሌላ ምንም የሚናገረው ነገር የለም። ሰይጣን ተውሂድን ነው የሚያውቀው፣ ስላሴን አያውቅም። አልተጻፈም። በሶስት ስለዚህ ለጌታ ለአምላክ ስገድ እርሱን ብቻ አምልክ ሲል ጌታ ያለው ማንን ነው? ሰይጣን መኖሩን ራሱ መጽሐፍ ቅዱስ ነው የነገራችሁ ለእናንተ። እሺ ቀጥል። የማርቆስ ወንጌል ምዕራፍ 12 ላይ ኢየሱስ ከሕግ ሁሉ በላይኛይቱ የትኛይቱ ናት ሲል ለጌታ እስራኤላዊ ስማ ጌታ አምላካችን አንድ ጌታ ነው አለ። ኢየሱስ እስራኤላዊ እንደመሆኑ ጌታና አምላክ ብሎ የሚጠራው ማንን ነው? እስራኤላዊ እንደመሆኑ ኢየሱስ ክርስቶስ አባቱን ጌታና አምላክ ብሎ ጠርተዋል። ምንድን ነው? ስለዚህ እስራኤላዊ እንደመሆኑ ለጌታ ለአምላክ ስገድ እርሱን ብቻ አምልክ ሲል ማንን ነው እያለ ያለው ኢየሱስ?
ጌታ አምላክን አምልክ ብሎ ኢየሱስ ለሰይጣን ሲለው ራሱን በብሉይ ኪዳን እስራኤላዊ አይደል? እስራኤላዊ አይደል? ዘጸአት ስለዚህ እስራኤላዊ ሆኖ ለጌታ ለአምላክ ስገድ እሱን ብቻ አምልክ ተብሏል። እስራኤላዊ እንደመሆኑ ጌታ አምላክ ብሎ የሚጠራው ማንን ነው? ዘጸአት ምዕራፍ 20 ቁጥር 4 እና 5 ላይ የተጻፈውን እየነገረው ነው። ያ ጌታ አምላክ የሚለው ራሱንም ይጨምራል። ኦኬ። በነገራችን ላይ መጽሐፍ ቅዱስን የሥላሴ አማኞች እንደማያምኑት በዚህ ጊዜ እንድትረዱ እሺ። ኢየሱስ ጌታ አምላክ ብሎ የሚናገረው ሁልጊዜም አብን ነው። ለምሳሌ የሉቃስ ወንጌል ምዕራፍ 1 ላይ ራሱ መልአኩ መጥቶ ያ ጀብሪል ወይንም ገብርኤል መጥቶ ለማርያም በሰራት ሲባል ጌታና አምላክ ብሎ የሚጠራው አብን ነው። ያዙልኝ እንግዲህ። በሶስተኛ ደረጃ የሉቃስ ወንጌል ምዕራፍ 2 ቁጥር 46 ላይ ኢየሱስ ማርያምና ዮሴፍ ያመለኩት ማንን ነው በአንድነት? ኢየሱስ አላመለከም፣ ማንንም አላመለከም። አልተጻፈ እንደዛ አይልም። ኢየሱስ ፋሲካ አላደረገም። ፋሲካ አላደረገም። ኢየሱስ አመለከ አይልም። ክፍሉን ካለማንበብ የተነሳ ነው። ኢየሱስ ፋሲካ አላደረገም። ኢየሱስ ፋሲካ አላደረገም ወይ? ወላጆቹ ፋሲካን ሊያከብሩ ወጡ ነው የሚለው። አልተጻፈም። ኢየሱስ አመለከ እሱ አላደረገም። ፋሲካን አይልም። ኢየሱስ አመለከ አይልም። ኢየሱስ ፋሲካ አላደረገም ወይ? ለምሳሌ ከሐዋርያቱም ጋር ፋሲካ አደረገ። ፋሲካን አያደርግም ኢየሱስ? ክፍሉን አንብበው። ኢየሱስ ፋሲካን አላደረገም ወይ? የፋሲካ በዓልን ምን ፋሲካን ምን አይልም፣ አይናገርም። አመለከ አይልም። ላንብብላችሁ። ሉቃስ ወንጌል ምዕራፍ 2 ቁጥር 46 አመለከ አይልም። የሥላሴ አማኝ መከራው ኢየሱስ መጽሐፍ ቅዱስ ራሱ እኮ ነው የሚቀብረው የሥላሴ አማኝ። እኛ እንገንዛለን፣ መጽሐፍ ቅዱስ ይቀብረዋል። የሉቃስ ወንጌል ምዕራፍ 2 ቁጥር 46 ላይ የ12 ዓመት ልጅ በሆነ ጊዜ ከወላጆቹ ጋር ወዴት ሄደ? ወደ ኢየሩሳሌም ወጣ። ቀኖቹንም ከፈጸሙ በኋላ ይላል። እናቱ ማርያም የ12 ዓመት ልጅ የሆነው ኢየሱስና ዮሴፍ ቀኖቹንም ከፈጸሙ በኋላ ማን ናቸው ቀኖቹን የፈጸሙት? ወላጆቹ ዮሴፍና እጮኛው። እሱስ አልፈጸመም? ይዘውት ሄዱ እንጂ ኢየሱስ አመለከ እንደዚህ ያለ አልተጻፈም። ስለዚህ ኢየሱስ የእስራኤላዊ ሕግን እየጣሰ ያደገው የእስራኤላውያንን ሕግ አልፈጸመም እያልክ ነው? አመለከ ተብሎ አልተጻፈም። በሕግ መከሰስ አለበት። ኢየሱስ እንደ ሕጉ የእስራኤልን ሕግ ወይንም ትእዛዝ ፋሲካን ማድረግ ስላላደረገ መከሰስ አለበት አይደል? ሕጉ ጥፋተኛ ያደርገዋል። አይልም አይከሰስም። አሁን አልፈጸመም አልከኝ እኮ አንተ አልፈጸመም አልከኝ። ያልተጻፈ አታንብባ። ስለዚህ ሕጉ ይከሰዋል። ኢየሱስን ሕጉ ይከሰዋል። የመጽሐፍ ቅዱስን ኢየሱስ ሕጉ ይከሰዋል። ኦኬ። ዘዳግም 6:4 ላይ እንደዚህ የሚል ቃል አለ። ዘዳግም 6:4 እስራኤል ሆይ ስማ፣ ጌታ አምላካችን አንድ እግዚአብሔር ነው። አምላክ እግዚአብሔርን በፍጹም ነፍስ፣ በፍጹም ኃይል፣ በፍጹም ውደድ። እኔም ዛሬ አንተን የማዝህን ይህንን ቃል በልብህ ያዝ፣ ለልጆችህም አስተምረው አለ። እናቱ ማርያም በዚህ ሕግ መሰረት ስለ አምላኩ ለኢየሱስ አስተምረዋለች ወይስ አላስተማረችው? ለኢየሱስ ክርስቶስ እናቱ ምን አስተምረዋለች ያልከኝ? እስራኤል ሆይ ስማ የሚለውን ሕግ እንዲያስተምሩ ለወላጆቻቸው ትእዛዝ አለ በዘዳግም ላይ። ልጆችህንም አስተምረው በቤትህም ስትቀመጥ እያለ እናትና አባት ለልጆቻቸው የአምላክን ብቸኝነት እንዲመሰክሩ እንዲያስተምሩ መጽሐፍ ቅዱስ አዟል። ታዲያ እናቱ ማርያም ለልጇ አምላክህ አንድ ነው ብላ አስተምረዋለች ወይስ አላስተማረችው? አልተጻፈም። አስተማረችው ተብሎ ምንም የተጻፈበት ቦታ የለም። ሕጉ ይላል እንድታስተምር ሕግ አለው። ሕጉን ጥሳለች አላስተማረችው? ሕጉ ይላል ግን አስተማረችው ወይም አላስተማረችው ተብሎ አልተጻፈም። ሕጉን አላከበረችም ማለት ነው። በእድሜ ልኳ ሕጉን ሳታከብር ሰንበት መጽሐፍን ሳታነብለት ኦሪትን ሳታነብለት ነው ያሳደገችው። ኢየሱስ የእግዚአብሔር መንፈስ ላይ ነው ብሎ ትንቢተ ኢሳይያስ ላይ ተጻፈው። ኢየሱስ በብሉይ ኪዳን ሕግ መሰረት በደም ተቀድሷል ወይስ አልተቀደሰም? ሉቃስ ወንጌል ምዕራፍ 2 ላይ በሐዘን የሚከፍሉት በደም መቀደስ አለበት ይላል። ኢየሱስ በዛ በዋኖሱ ደም ተቀድሷል ወይስ አልተቀደሰም? አቆሙት። እናትና አባቱ በጌታ ፊት ሊያቆሙት 2 እርግብና 2 ጫጩቶች ብሎ መስዋዕት ሊያቀርቡ። በደሙ ተቀድሷል ወይስ አልተቀደሰም? አልተጻፈም። በጌታ ፊት ሊያቀርቡት ወሰዱት ይላል ሉቃስ 2:22። እቃ ውረድ። እሺ ጥያቄ ልጠይቃ ነኝ። ሰዓቴን ውረድ። በቃ ይበቃ። በቃ እንደዚህ ክፍት መሆናቸውን እንዲያዩ ብቻ ነው። በነገራችን ላይ ምንም እኛ የምንጠይቀውን ጥያቄ አይደለም መመለስ ማስተንተን እንደማይችሉ ደግሞ 10 ደቂቃ ትሰጠኛለህ ጠይቃለሁ ይለኛል እንዴ?
ሄደ ትልልቅ ኡስታዞች አሉ። እስልምና ላላጨማልቅልህ ነው እንዴ? እስልምና የተቀደሰ እምነትና ስርዓት እኮ ደፋር። ሪካርዶን ብቻ ያዙልኝ እንዴ! እስልምና ላይ ነው ማቦካኝ ስላል እንዴ? ብዙ ሰዎች አልተረዳችሁም ማለት ነው። እኔ ልቀብርህ ነው እንጂ እስልምና ላይ ላቦካለ እንዴ እዚህ ጋር የመጣሁት። እድም አዋቂ ነው አዋቂ ያላ ሰላም አለይኩም ወራህመቱላሂ ወበረካቱ። ኧረ ቢስሚላህ። ወአለይኩም አሰላም ወራህመቱላሂ ወበረካቱ። ሪካርዶ ታይዟል። ሪካርዶ በማን ወዲኛስ አባቴ እኛ እኮ ከሱ በላይ የከተማ ልጆች ነን እኮ እንዴ! ያራዳ ልጅ እኛ ውሃ ቆልተን የበላን ሰዎች መጥቶ እዚህ እስልምና ላይ እንዳቦካ ስንት ሰው አለ። ስንት ሰው እስልምና ላይ ጨምቆ ሊያሰጣው የሚችለው ስንት ኡስታዝ አለ እና መጥቶ እኛ ገና ትላንትና ሰኞ ገብተን ሮብ ላይ እስልምናን እንድናቦካ እንደዚህ አይነት ነገር የምንፈጽም ይመስልሃል? እኛ ይሄ የዘመን ቤሪያ ባለፈው እንደዚህ ድራማ ጀምሯል እኮ ጉዳዲያ ገብታ ያላየውም ድራማ ሲሰራ ቀይ መለስክለት ለምንድን ናት ይላል። እንደገና አሪፍ ምንድን ናት ይላል። አውቆ ማለት ነው ድራማ ሲሰሩ እንደዚህ አይነት ድራማ ጀምሯል ክርስቲያኖች ማለት ነውና የራሳችሁ ትምህርት በደንብ ብታውቁ ደስ ይለናል ክርስቲያኖች ወገኖቻችን ማለት ነው። ቀጥሉ። ምን አለ መሰለሽ አሁን እኛ ይሄ በዚህ ዘመን ጉዳይዲያ የሚባል በሽታ ገብቷል ስሙ ማለት ጀስት እንደ ወረርሽኝ ነው። እንደዛ አይነት ወረርሽኝ እኔ አይነካካኝም። የማያውቀውን ነገር የሚያቦካ ያልገባውን ነገር የሚዘባርቅ የቆመበትን መንገድ የማያረጋግጥና እንደዛ አይነት ነገር ሌላ የለም እና የመጀመሪያው ነገር እስልምና ንጹህና ብሩህ የሆነ ሳታውቀው የምትናገረው ሳታነበው ሳትረዳው የምትመሰክርለት ትምህርት አይደለም። ግን የሆነ ትምህርት አለው እስልምና የተገለጠ ብርሃን የሆነ። ስለዚህ እኔ ገና ያላደርኩ ገና ምን ያልተዘፍ በደንብ እንትን ያላልኩኝ ፐርሰን መጥቼ እስልምና ላይ እንዲህ ነው ብዬ እንትን ላቦካለህ አልችልም። እና እንደዛ አይነት ነገር የለም። ገባ? እስልምና ብሩህ ነው ወንድሜ፣ ብርሃን ነው፣ የተውሂድ ትምህርት ነው። ማንም እንትን ሊል ይችላል፣ ይሄንን ግን ሊሽረው አይችልም። አንድ ነገር ልንገርህ፣ እኔ መጣውም እኔ ሄድኩም እኔ ኢስላሚክ ቲቺንግ ደገፍኩም አልደገፍኩም፣ እስልምና ግን ብሩህ የሆነ ትምህርት ነው፣ የብርሃን ትምህርት ነው፣ ብሩህ የሆነ ትምህርት ነው እስልምና። በእኔ ማመንና አለማመን ላይ አይደለም የተመሰረተው እስልምና፣ ተውሂድ ላይ ነው፣ የአምላክ ብቸኝነት ላይ ነው። ይሄ ደግሞ ሊነቀነቅና ሊነቃነቅ የሚችል ነገር አይደለም። ስለዚህ እሱ ኖርማሊ የሥላሴ አማንያን መጽሐፍ ቅዱስ ላይ ያለውን ነገር በትክክል አያውቁም፣ በትክክል አያምኑም፣ በትክክል አይረዱም፣ አይከተሉም፣ አያብራሩም፣ አእምሯቸውን በትክክል አይገነዘብም። ያንን መጀመሪያ ማስተንተን ነው ያለባቸው። ለኛ መጀመሪያ የራሳቸውን መጽሐፍ በትክክል መስበክ ነው ያለባቸው። ከዘፍጥረት እስከ ራዕይ ያለውን የራሳቸውን መጽሐፍ መጀመሪያ በትክክል ማብራራት ነው ያለባቸው እንጂ ቁርአን ላይ መተህ አምላክን በብቸኝነት አምልክ የሚልህ ቁርአን ላይ መተህ ዝም ብሎ አንድ ተራ ሰው ተነስቶ ተፍሲር ሊያደርግልህ ሊያብራራልህ አይችልም። ገባ? እንደዚህ ነውና ጲላጦስ ሰላም ብያለሁ። ቤሪያ አብዱላ ለመጀመሪያ ጊዜ ከሰለምኩ በኋላ የቃንተ ቤት ስገባ ስንገናኝ ለመጀመሪያ እንኳን ደስ አለ። በመቀጠል ደግሞ እኔ ምለው ቤሪያ መጀመሪያ ከሳይሰልም ወይም እስልምናው ሳይገባ ቤቱ ከፍቶ 3 ሰው 4 ሰው በሚቀመጥበት ሰዓት የት ሄዳችሁ ነበረ ኦርቶች? ዛሬ ምን ታይቷችሁ ነው? በቃ ሰው አልፈልግም
አንድ አምላክ አምናለሁ ብሎ ከከዳ ከሄደ ወደዛ ወደ ካመራ እናንተ ለምን የምን መንጫጫት ነው? ቤት ከፍታችሁ እና እስልምና እንጠይቅህ እና ዛሬ ስለ አላህ መልስ ብላችሁ የምትጠይቁት ይሄ ለእናንተ ጥያቄ ነው። ምን አድርገ ነው የምትሉት? ዛሬ ይሄ ልጅ ገና ሳምንት ውስጥ ነው ከሰለማ አይደለ? ቤሪያ ሳምንት ሞልቷል። ኧረ እኔ ገና ሳምንትም ዛሬ አምስተኛ ቀን ነው አይደል? ዛሬ ቤሪያ ለምሳሌ 5 ቀን ነው ወይ 7 ቀን ወይ ሳምንት ቢሞላው ነው የሰለመው። ምን አውቆ ነው ስለ ክርስቶስ ስለ እስልምና መልስ ብላችሁ የምትጠይቁት? ድሮ የት ሄዳችሁ ነበረ? ለምን ትጫጫሉ? ለምን ትቃጠራላችሁ? ሰው አልፈልግም ብሎ ከወጣ ለምን ከዳህን ነው? ለምን ነጠላችን ለምን ከኛ ጋር አትጎትትም ነው ወይስ ምንድነው ጥያቄያችሁ? እና ቤሪያ በዚህ ጥያቄ አንድ ጥያቄ አለኝ በክርስትና ትመልስልኛለህ? እሺ አብ ወልድ መንፈስ ቅዱስ አንድ አምላክ አይደለ? የመንፈስ ቅዱስ አባትና እናቱ ማን ነው? ይሄን ትመልስልኛለህ? በጣም አሪፍ። በነገራችን ላይ ጲላጦስ ኢየሱስ ይሄ ወልድና መንፈስ ቅዱስ ወንድማማቾች ናቸው በስላሴ ትምህርት ማለት ነው። ግን እንደዛ ብለው አይናገሩም። ሁለቱም አባታቸው አብ ነው። ለምሳሌ በሰርጀሪ የተወለደ ልጅና በቀጥታ በማህፀን የተወለደ ልጅ እንደማለት ነው ልዩነቱ። እነሱ የሚሉት መንፈስ ቅዱስ እስትንፋስ ነው፣ ወልድ ደግሞ ልጅ ነው። ሁለቱ ያወላለድ መንገድ ነው የሚለያየው፣ ወይንም የመገኘታቸው መንገድ ከአብ የተገኙበት መንገድ ይለያያል። ሁለቱም ግን የተገኙት ከአብ ነው። ስለዚህ ሁለቱ ወንድማማቾች ናቸው። ለዛውም የሚረዱት እንደ መንታ ወንድማማቾች ናቸው። እንደ መንታ ወንድማማቾች ማለት እኩል። አሁን ለምሳሌ ወልድና መንፈስ ቅዱስ ከአብ ሲገኙ ወልድ ከአብ ሲወለድና መንፈስ ቅዱስ ከአብ ሲወጣ ይቀዳደማሉ አይቀዳደሙም ብትል ታላቅና ታናሽ ሊሆኑ ነው። ለዛ ምን ይሉሃል? ይሄን ራሱ ኮንሰፕት አያውቁትም። እኩል ነው የወጡት አይነት ነገር ነው የሚረዱት። አሁን ከዚህ ቀድሞ እንደዚህ ጠይቄያቸው ነበር እኔ ማለት ነው። ወልድ ነው የሚቀድመው መንፈስ ቅዱስ ነው ሰራጺነቱ የሚቀድመው እና ብዬ ስጠይቃቸው ግራ ገባቸው። ምክንያቱም ዶክትሪኑ ላይ ያ ነገር የለም። የመንፈስ ቅዱስ ስርጸት ነው የሚቀድመው ወይንስ የወልድ መወለድ ነው የሚቀድመው የሚል ዶክትሪኑ ላይ የላቸው። ለዛ ደነገጡ። አይ እኩል ነው አሉ። እኩል ከሆነ ደግሞ አልኳቸው፣ እኩል ከሆነ ደግሞ የሐዋርያት ሥራ ምዕራፍ 2 ላይ ኢየሱስ ከአብ ተቀብሎ መንፈስ ቅዱስን አፈሰሰው ይላል። ስለዚህ ወልድ ከተወለደ ሰው ከሆነ በኋላ ራሱ መንፈስ ቅዱስ ከአብ ይሰርጻል። ስለዚህ ወልድ ይቀድማል አልኩት። ግዳ ገባው። ስለዚህ ትሪኒቲ ላይ መንፈስ ቅዱስ አባት አለው። ያ አባትነቱ ግን የስርጸት አባትነት ተብሎ ነው የሚረዳው። መስረጽ አይ አባት አለው እኮ መገኛ። አባት ማለት ምን ማለት ነው? ምንጭ፣ መገኛ ማለት ነው። ስለዚህ ወልድና መንፈስ ቅዱስ ወንድማማቾች ናቸው። ያ ከአንድ አባት ከአብ የተገኙ ናቸው። ግን አያውቁትም፣ አይረዱትም። ወንድማማቾች ናቸው ለማለት ያፍራሉ። ያፍሩ ይሆን የመረዳት ማነስ ይሆን እንደዛ አይነት ነገር አለ። ግን ወልድና መንፈስ ቅዱስ ከአብ የተገኙ ወንድማማቾች እንደማለት ነው። ጲላጦስ እናታቸውስ ማናት? የሚገርምህ ነገር እዚህ ጋር ነው አሁን ኮንሰፕቱ። በጣም የሚገርመው ነገር ይሄ መገኘት የሚለውን ነገር ከትሪኒቲ አንጻር ከስላሴ አንጻር ስንረዳ መንፈስ ቅዱስም ወልድም በማርያም ማህፀን አድረዋል ብለው ይረዳሉ። በጣም እቺኛውን ኮንሰፕት ደግሞ ያዟት። መንፈስ ቅዱስም ወልድም በማርያም ማህፀን፣ አሁን መንፈስ ቅዱስ ባንቺ ላይ ይመጣል የልዑልም ኃይል ይጸልልልሻል ብሎ ይረዳል አይደል? አይ ስለዚህ የወልድ እናት ኢየሱስ ስትሆን የመንፈስ ቅዱስስ ማን ነው ብለህ ስትጠይቅ እዛ ጋር ወይንስ መንፈስ ቅዱስ አሁን ወልድና መንፈስ ቅዱስ ሁለት አካል አይደሉ በስላሴ አስተምሮ? ስለዚህ ሁለት አካል በማርያም ማህፀን ውስጥ አለ እንደማለት። ስለዚህ ያ መንፈስ ቅዱስ ደግሞ ከወልድ አይለይም። ስለዚህ አብሮ ተወልዷል ብለው ይረዱ። ገባ? ስለዚህ
ለኢየሱስ ወይንም ለወልድ እናት አለው። ለመንፈስ ቅዱስ ግን ማን ነው ተብለ ሲጠየቅ ፍጥጥ ነው። አይን ግጥጥ አይ ከማን የተገኘ ከአብ የተገኘ ብቻ ነው። አባት እንጂ እናት የላቸውም። ለወልድም ለመንፈስ ቅዱስም አባት እንጂ እናት የላቸውም የሚል መረዳት ውስጥ ይገባሉ። ይሄ ዘላለማዊ መገኘት ውስጥ በሚሉት ትምህርት ነው። ዘላለማዊ መገኘት የሚባል ነገር አላቸው። በነገራችን ላይ ዘላለማዊ መገኘት ውስጥ ዘላለማዊ መቀዳደም የለም እንዴ ብለህ ብትጠይቃቸው ጊዜ በሌለበት ልጅነት አለ ይላሉ። ጊዜ በሌለበት ዘላለም የሚባለው ቦታ ውስጥ ዘላለም የሚባለው ቦታ ውስጥ ጊዜ የለም። ጊዜ ሳይኖር መወለድ አለ። ጊዜ ሳይኖር መወለድ ካለ ጊዜ ሳይኖር መቀዳደም የለም እንዴ ብለህ ትጠይቃቸዋለህ። አይናቸው ነው የሚፈጠው። ይሄ አሁን የኔ ጥያቄ እንኳን ስለማይገባቸው ግራ ይገባቸዋል። ጊዜ በሌለበት መወለድ ካለ ጊዜ በሌለበት መቀዳደም አለ ብለው ራሳቸው ሎጂካል የሆነ አርጊመንት እናመጣለን ያሉትን ገልብጠ መምታት ነው። ወደነሱ ገልብጠ ታስቀምጥላቸዋል። አየ ጊዜ በሌለበት ልጅነት አለ ሲሉ ጊዜ በሌለበት መቀዳደም አለ እያልከኝ ነው ትላል። አይ ጊዜ የለም እኮ ስለዚህ መቀዳደም የለም ሲሉ ታዲያ ጊዜ ከሌለ መወለድም የለም አትላቸዋል። ገባ? እነሱ አርጊው እናደርጋለን ብለው የሚያመጡትን ነገር ገልብጠ ነው የምትሰጣቸው። ስለዚህ በዘላለም ውስጥ የሁለቱም መገኛ የወልድም የመንፈስ ቅዱስም መገኛ አብ ነው ብለው ያምናሉ እና አብ ነው ብለው ያምናሉ። ይሄንን ነገር ግን የሚያደፈርስ ነገር የሚጨፈልቅ ነገር በማን ተገለጠ? ይሄንን ትምህርታቸውን የሚቀብርና የሚገንዝ ትምህርት በታላቁ ነብይ በነብዩ መሐመድ በኩል ተገለጠ። አምላክን ብቸኝነት የሚያረጋግጥ አምላክ አንድ ነው ሶስት ነው አትበሉ የሚል። አሁን ቅድም አንዱ ቤት ገብተን ጥያቄ ጠየቁና ይሁን ይነበሩ ጥያቄ ጠየቁ። ተውሂድ ስለ ብቸኝነቱ የሚመሰክረው ከምንና ከምን አንፃር ነው አሉ። ምን ማለት ነው? የአምላክን ብቸኝነት እንዴት ነው ተውሂድ የሚያደርግ? በማንነትና በምንነት አንድ ነው የሚለው ተውሂድ። እንዴት ባለ መንገድ? አምላክን ሶስት አትበሉ አለ። እናንተ በማንነት አይደል አምላክን ሶስት የምትሉት? በማንነት ሶስት ነው አትበሉ አንድ ነው አለ። በቃ ጸጥ ነው። ምን ያመጣል? ከዛ በኋላ ማላገጥ ተጀመረ። መልስ ስመልስላቸው ማላገጥ ተጀመረ። በምንነት ደግሞ አንድ ነው፣ እሱ የሰውነት ባህሪ የማይታከልበት ነው የሚል ምላሽ አስቀመጥኩላቸው። ምክንያቱም አላህ ኢሳ ነው አትበሉ ኦንሊ ጂሰሶችን ተቃውሞ ነው የለ ቁርአን በግልጽ እኮ የነብዩ መሐመድ መገለጥ በነብዩ መሐመድ ላይ የወረደው የአላህ መገለጥ በግልጽ ቃል ተቃውሟል እኮ። ክርስቲያኒቲ ውስጥ ያለውን ግራ የተጋባውን ትምህርት ስላሴ ውስጥ ኦንሊ ጂሰስ ውስጥ ግራ የተጋባውን ድርት የሆነውን ቆሻሻ የሆነውን ትምህርት በግልጽ አፍርሶታል። አሁን እኛ ስላሴን የማፍረስ ምናምን መቅበር ነው በቃ። ነብዩ መሐመድ ገንዘው ሄደዋል። ትሪኒቲን አስተካክለው ሄደዋል። እኛ በሰዎች ልብ ላይ ነው ማጽዳት ነው ይኛስ። አየህ የእሳቸው ተከታይ ከሆንክ ማጽዳት ነው የምታጸዳው። እውነትን ትገልጣለህ፣ ታበራለህ። ስለዚህ ተውሂድን ሰው ሲከተል እውነትን ሰው ሲከተል ከጨለማ ወደ ብርሃን ሲመጣ በእውነተኛ መሰረት ላይ ሲመሰረት የአምላክን ብቸኝነት ሲያውቅና ሲረዳ ለብቸኛው አምላክ በፈቃዱ ይንበረከካል። ለብቸኛው አምላክ አንድ ነገር ልንገርህ። ድሮ የዩኒቴሪያን ክርስቲያን በነበርኩ ሰዓት ሙስሊም ነህ አፍረህ ነው ሙስሊም ነኝ የማትለው የኢስላም ተከታይ ነህ ግን አፍረህ ነው ምናምን። ኧረ እኔ አይደለሁ። አሁን ግን እነግርሃለሁ ሙስሊም ነኝ አላፍርም። የነብዩ መሐመድ ተከታይ ነኝ አላፍርም። ነብይ ናቸው ስልህ አላፍርም። በመሰረታዊነት ትምህርቴን ሳስቀምጥልህ አላፍርም። ወንድም እፍረት የለም እኔ ጋር እፍረት የለም። ሙስሊም ነኝ ስልህ ነቢያት በሙሉ አንድ የሚያደርጋቸውን የሚያስተሳስራቸውን ትምህርት ተከታይ ነኝ ስልህ አላፍርም። እኔ ነቢያቶች በሙሉ ምንድን ናቸው? የአንድ አምላክ ተከታዮች ናቸው። በነገራችን ላይ ነቢያቶች በመጽሐፍ ሊለያዩ ይችላሉ፣ በህግ ሊለያዩ ይችላሉ፣ በተውሂድ ግን አንድ ናቸው ነቢያቶች በሙሉ። መሐመድም የተውሂድ ተከታይ ነው፣ ኢሳም የተውሂድ ተከታይ ነው፣ ሙሳም የተውሂድ ተከታይ ነው፣ ሱሌማንም የተውሂድ ተከታይ ነው። ሁሉም የተውሂድ ተከታዮች ናቸው። አየህ እኛንና ነቢያትን የሚያስተሳስረው በራሱ ተውሂድ ነው፣ የአምላክ ብቸኝነት ነው።
አይ እኛንና የማንን የነብዩ ኢሳን ተከታይ የሚያስተሳስረው ምንድነው? ተውሂድ። እኛንና የነብዩን ሙሳ ያለፉትን ህዝቦች የሚያስተሳስረው ምንድነው? ተውሂድ ነው። አንድ የሚያደርገው አይ የሚያስተሳስረው ምንድነው? ተውሂድ ነው። የአምላክን ብቸኝነት ማወቅ። ሁሉም ነቢያት በዚህ ትምህርት ላይ ነው የተላኩት። ሁሉም ነቢያት ስለዚህ የዚህን እምነት ነው ያረጋገጡት፣ ያስተካከሉት፣ መንገድ ያቀኑት። ከዚህ ትምህርት ውጪ አልተከተሉም። ከተውሂድ ውጪ ያስተማሩት ትምህርት የለም። ከአምላክ ብቸኝነት ውጪ ያረጋገጡት ትምህርት የለም። ሊያነቅርህ ይችላል፣ ሊያንቀሸቅሽህ፣ ሊያነፈንፍህም ይችላል እና በግልጽ ቃል ያረጋግጣል። በሁለተኛ ደረጃ ማለት ምንድነው? ተውሂድ ምንድነው? ተውሂድ የአምላክን ብቸኝነት መመስከር ወይንም ብቸኛ ማለት ነው። አምላክ ብቸኛ ነው፣ የብቸኝነት ትምህርት ማለት ነው አይደል? ተሳሳትኩኝ? አንተ በመለስክልኝ እንትን ምን ተረዳሁ መሰለ? አሁን የመንፈስ ቅዱስ አብና እናቱ ማርያም ናት ካሉ ምንድነው የስላሴ ትምህርት እንደሚፈርስ ስለሚያውቁ ነው። ገባክ? በነገርህ ላይ ጲላጦስ፣ በነገርህ ላይ ይሄ የአምላክን ብቸኝነት ማወቅና አምላክን ብቸኛ አድርጎ መከተል አንድ አድርጎ መከተል ምን አለ መሰለህ፣ በፈጣሪ ዘንድ ህግ ነው፣ ትእዛዝ ነው። ለምሳሌ እስራኤል ብለን የምናውቀው ወይንም የሙሳ የያዕቆብ ቤተሰቦች ብለን የምናውቃቸው የአንዳን አምላክ በብቸኝነት ተገዝተዋል አይደለ? ከዛ በኋላ የነሱ ልጆች ደግሞ ምን አድርገዋል? ስተዋል። ለምሳሌ ያዕቆብ ሲሞት ልጆቹ በተውሂድ ላይ እንዲኖሩ የአምላክን ብቸኝነት አውቀው ተከትለው እንዲያልፉ ቃል አስገብቷቸው ነው የሞተው አይደለ? አላህ አንድ ነው የሚለውን ነገር ይሄንን ቁርአን በደንብ ያስቀምጣል። ይሄንን ትምህርት ግን የልጅ ልጆቻቸው የሳቱ አባቶች መካከል ላይ የተከተሉ ትምህርቶች አሉና ይሄንን ትምህርት እንደገና ደግሞ ኢሳ ለሐዋርያትና ለተከታዮቹ ያስተማር አይደለ? መጣና አምላክ አንድ ነው፣ እሱን ብቻ ተገዙታል። ከዛ በኋላ የተነሱ ሰዎች ደግሞ ምን አደረጉ? የስህተት መንገድን ህዝቦች እንዲከተሉ አደረጉ። አየህ፣ አሁን በዚህ ዘመን ያሉ የትሪኒቲ አማኞች አባቶቻቸው የሳተውን ትምህርት ነው የሚከተሉት። ለምሳሌ ስፒሪት መንፈስ ወይንም መንፈስ ቅዱስ ኃይል ነው መጽሐፍ ቅዱስ እንደሚናገረው። እነሱ ምን ይላሉ? አንድምታ ፍቺ እንሰጠዋለን። ኃይል ነው ሲል ከምኑ መንፈስ ቅዱስ ከእግዚአብሔር አፍንጫ ነው የሚወጣው ይላል መጽሐፍ ቅዱስ። አሁን ይመጣና ቅድም አንዱ ምን ጠየቀኝ መሰለ? አላህ እጅ አለው፣ አላህ እግር አለው፣ አላህ እንትን አለው ምናምን ብሎ የሆነ የፈጣሪን እንትን ለማጣጣል አይነት ነገር ይናገራል። የሚገርምህ እኮ ዘጸአት መጽሐፍ ምዕራፍ 15 ቁጥር 8 እና የመዝሙረ ዳዊት 33:6 ላይ ብትገባ መንፈስ ቅዱስ ከፈጣሪ አፍንጫና አፍ ነው የሚወጣው ይላል። እኔ ለምን አላሳያችሁም? ቃል በቃል ማለት ይመጣና ተውሂድን ለማጣጣል የአምላክን ብቸኝነት ለማጣጣል ያንን ይጠቀማል። ለምሳሌ ላሳያችሁ ነው። ይኸውና መዝሙረ ዳዊት ምዕራፍ 33 ቁጥር 6 ላይ በግልጽ ቃል ከአምላክ አፍ ነው የሚወጣው ይልሃል። አንተ መተህ ከአምላክ አፍ የሚወጣ የአምላክን እስትንፋስ መተህ ሁለተኛ የአምላክ አካል ነው ብለህ ትነግረናለህ። ኧረ ተረጋጋ ወንድሜ፣ እንደዚያ የሚባል ነገር የለም። ይኸው እንደዚህ ይልሃል፣ በእግዚአብሔር ቃል ሰማዮች ጸኑ፣ ሰራዊታቸውም ሁሉ ተመልከቱ፣ በአፉ እስትንፋስ ከአፉ ነው ይህ እስትንፋስ የሚወጣ ይተነፍሳል። አሁን ቀላል እኮ ነው። የእናንተ አምላክ ይተነፍሳል ብለህ መጠየቅ እኮ። አፍ አለው ይተነፍሳል። ያ እስትንፋሱ ኃይሉ ነው። መጥቶ እዚህ ጋር ምን ይላል መሰለህ? ለሱ ሲሆን ትርጓሜ ይሰጠዋል። አፉ ሲባል ምሳሌያዊ ንግግር ነው። እስትንፋሱ ሲባል እንደዚህ ነው ይላል። ለሱ ሲሆን ምንድነው ቅቤውን፣ ለኛ ሲሆን ከከከከውን ይመጣና መዝሙረ ዘጸአት ላይ ላሳይ። ዘጸአት 15 ላይ
ፋሹ ራሱ አምላክ ነው ማለት ነው። አው ፈጣሪ አፍ አለው። ከሱ አፍ የሚወጣው እስትንፋሱ ነው መንፈስ ቅዱስ የሚባለው። ቅዱስ የተባለው ለምሳሌ እዚህ ጋር ላስቀምጥልህ። እዚህ ጋር ይሄው መዝሙረ ዳዊት ምዕራፍ ይሄው ለምን ዘጸአት መጽሐፍ ምዕራፍ 15 ቁጥር 8 ላይ እንደዚህ ይላል፣ በአፍንጫህ እስትንፋስ ውኆች ተከመሩ። ይሄው በአፍንጫህ። ይሄ አሁን አንተ አፍ አለህ አይደለ? ያንተ በውስጥ ያለው አየር በአፍና በአፍንጫህ አይደል የሚወጣው? እፍ ስትል ወይ ስትል ይወጣል። እንደዛ ነው መንፈስ ቅዱስም ከእግዚአብሔር ውስጥ የሚወጣው ከፈጣሪ ውስጥ ከሚወጣው ነው መጽሐፍ ቅዱስም ቢል። ተረዳህ ጲላጦስ? በጣም ይገርም ነው። እንደዛ እኮ ነው። ግን አሁን ይመጡና እዚህ ጋር ምን ይላል አይ ይሄ ማን ነው ምሳሌ ነው ያለህ? ማን ነው ያለህ? የለም። ገባ? ስለዚህ እንደዛ ነው። አቡኪ ሰላም ብያለሁ። ሰላም አለይኩም። አብዱል ከሪም አለ? ኦኬ አብዱል ከሪም የለም። እስቲ ለአማኑኤል እድል ድስጠው። አማኑኤል አለ? ዋሎ አብደላ እንዴት ነህ? እግዚአብሔር ይመስገን። እንዴት ናት?